ሽምግልናው ሂደቱ ሁለት ሶስት ያታምት የተደረገበት ማለት ሙከራ የተደረገበት ማለት ሙከራ ብቻ ሳይሆን በጣም ይሄንበት በተለይ የመጀመሪያው የቅድሜ ነገር የሰኔ 9 ሄደን ከተመለስን በኋላ ልክ የአርቲስት አጫሉ ከመሞቱ ስንት ቀን 3 ቀን 4 ቀን ቀደም ብሎ የነበረው ግንኙነት አርብ ለመገናኘት ነበር ሻራተን ሁለቱን ለማገናኘት ሻራተን ላይ እና ላስት ሚኒት ላይ ሁሉ ነገር ፋሲሊቴት አድርገን ሁላቸውም ከተጠሩ በኋላ ላስት ሚኒት ላይ አይሆንም ተባለ። ኮቪድ-19ን የተከላከል ምርጫ ማካሄድ እንችላለን። ስለዚህ ሰበብ መሆን አይችልም። ህገ መንግስትን አክብረን እናካሄድ እያልን ያለ ነው። የለም ምርጫ ካካሄዳቸው እርምጃ እንወስዳለን የሚል ውሳኔ ዛቻም እያየን ነው። ምርጫውን እንደማይቀር ታውቆ ሁሉም ሚቻለውን ድጋፍ ካለ መደገፍ ካልሆነ ደግሞ የራሱን ጉዳይ ቢሰራ ይሻለዋል እንጂ ወደ ትግራይ ገብቶ በተለያየ መልኩም ችግር ለመፍጠር የሚደረጉ ጥረቶች አይጠቅሙም። ጉዳት የሚያመጡ ካልሆነ በስተቀር ትግራይም የእብሪተኛ የሚፈነጭባት ሳትሆን የሚቀበርባት እንደሆነ መታወቅ አለበት። ትግራይ ያለው ስትራቴጂክ ሚሳይል ምናምን አያውቁትም። ትግራይ ያለው አጠቃላይ መሳሪያዎች አናታቸው ላይ እናፈሳቸዋለን የሚል የማይረባ ፉከራ ዶክተር ደብረጽዮን ፉከራ ተይዞ ይሄ ብልጽግና ፓርቲ ይሄን እድል ተጠቅሞ ይሄን ጉዳይ በጋራ የምንወስንበትን ሁኔታ ማያመቻች ከሆነ ከመስከረም 30 በኋላ ሁላችንም እኩል ነን። ምንም ክሌም ሊያደርግ አይችልም እሱ ከኛ የተለየ ምንም። ይሄ በጣም ትልቅ አደጋ እንደሆነ መረዳት አለባቸው። ጥርጣሬያቸው ከፖለቲካ ፓርቲዎቹ ብቻ ይመስለኛል። መከላከያ አይታዘዝልህም፣ ፖሊስ አይታዘዝልህም። ዛሬው ትግራይ በምርጫ ላይ ትገኛለች። የዛሬው ቀን የተለየ ታሪክ እየተፈጸመበት ያለ ቀን ብለን ነው የምንወስደው። የራስ መሪ መምረጥ ራሱ ታሪክ ነው፣ ዲሞክራሲያዊ ነው። ሁሉም የሚያገኘው እድልም አይደለም። ገወጥነቱ ያው ግልጽ ነው ማለት ነው። ከመስከረም 25 በኋላ አዲስ መንግስት መመስረት የነበረበት ዘመን ነው። ህገወጥ ቡድኑ የወሰደው ያለው እርምጃ የትግራይ ክልል ከፌዴሬሽን እንድትወጣ የሚገፋፋ ህገወጥ እርምጃ ነው ያሉት ዶክተር አብርሃም የሀገሪቱ የፖለቲካ ቀውስ የመጨረሻ ምዕራፍ መድረሱን ጠቁመዋል። አንድ ትውልድ የወልቃይት አልቋል። ዳሴት የወልቃይት አንድ ትውልድ አልቋል። ያልሞተበት ቤት የለም። በኢትዮጵያ ፌደራል መንግስትም ሆነ በህወሓት መካከል ወይ ደግሞ በትግራይ ክልልም ሆነ በፌደራል መንግስት እንደገና በአጠቃላይ በኢትዮጵያ ደረጃ ያለውን ችግር በዘላቂነት ለመፍታት ግን የአቶ ጌታቸው መሾም መሻር፣ የጀነራል ታደሰ መሾም መሻር፣ የዶክተር ደብረጽዮን መገለል አለመገለል ከሱ በላይ ሁለት መሰረታዊ ነገሮች ትግራይ ውስጥ ለቀጠለው ችግር ወይ ደግሞ መፍትሄ ለማምጣት ለሚደረገው ጥረት በእንቅፋትነት የሚጠቀሱ ጉዳዮች ስላሉ ምናልባት እሱ ላይ ትኩረት አድርጎ ስራዎችን መስራቱ በጣም አስፈላጊ ነው ብዬ አምናለሁ። የሆነ አካል ሲሾም ሲሻርም የሆነ አካል የሆነ ግለሰብ ከሆነ አካል ጋር ሲሰራም ወይ ደግሞ ሲርቅ ለስም ማጥፋት የሚሆን ለሌላ ነገር የሚጠቀሙት ሁለት ነገሮች ነው በተደጋጋሚ ጄኖሳይድ ከፈጸመ ቡድን ጋር ጄኖሳይድ ከፈጸመ መሪ ጋር የትግራይ ሉዓላዊ ግዛቶች ሳይመለሱ የሚሉ ሁለት ጉዳዮች እነዚህ ተንጠልጥለው እስካሁን ድረስ የቀጠሉ ጉዳዮች ናቸው። እነዚህ ጉዳዮች ላይ በቂ ምላሽ እስካልተሰጠ ድረስ የትግራይን ፖለቲካ ማስከር ይቻላል ብዬ አላምንም። የትግራይ ህዝብ ያን ሁሉ መስዋዕትነት ከፍሎ ያን ሁሉ ስቃይ አይቶ አካሉንም ህይወቱንም ወጣቱ አጥቶ የሆነ ቅርቃር ውስጥ የገባ ነገር አለ። ከሆነ ቅርቃር ውስጥ አውጥቶ ለመውጣት እውነተኛ መፍትሄ ፍለጋም በእውነተኛ መፍትሄ ፍለጋ ውስጥ ትርፉ የሚገኘው ጥቅም የትግራይ ህዝብ መብትና ጥቅም የሚያስከብር
ከሌላው ኢትዮጵያዊ የማያሳንሰውም የማያስበልጠውም የማያሳንሰው በማናቸውም ሁኔታ የማንንም መብት አምሶ ተገድቦ ሰላምም እነሱ ቢፈቅዱ እንኳን ነገ የሚመጣው አሁንም ያለው ትውልድ የማይፈቅደው ነገር ነው። ከሌላው ልብለጥ የሚባል ከሆነ ደግሞ ሌላው ደግሞ ጊዜ ጠብቆ ይነሳል። በኢትዮጵያ ምድር ውስጥ ሁሉም በእኩልነት የሚኖርበትን ስርዓት መዘርጋቱ ያንን ስርዓት ለመዘርጋት በሚደረገው ሂደት ውስጥ ጄኖሳይድ ሉዓላዊ የሚባሉት ነገሮች የትግራይን ህዝብ ጥቅም ለማስጠበቅ ነው ወይንስ የፖለቲካ ነጥብ እያስቆጠሩ ጊዜ እየጠበቁ የሆነ ነገር አጠቃላይ ኢትዮጵያን ፖለቲካ ገምግሞ በዚህም በዚያም ያለው የታጠቁ ኃይሎች ትንሽ ቢቀናቸው የተወሰነ ነገር ከነርሱ ጋር ተጉዘን መጨረሻ ላይ በካልቾ ብለናቸው ቤተ መንግስት እንደርሳለን ተብሎ ታስቦ አስቀድሞ አካባቢ እንደዚህ አይነት እምነት ሊኖር ይችላል። ግን በዛ መልክ የሚደረግ ነገርም ቢሳካ እንኳን አሁን ይሄን ፀሐይን በምዕራብ ወጥታ በምስራቅ ትጠልቃለች አይነት በዚህ ምድር ላይ የማይቻል ነገር ማለት ነው። የማይቻል መሆኑ ደግሞ ከጊዜ ወደ ጊዜ የማይቻልበትን ነገር የበለጠ እያረጋገጠ የመጣ ነገር ነው። ስለዚህ የሚቻለው ነገር ምንድነው? የሚቻለው ነገር የትግራይም ሌላም ኢትዮጵያዊ በእኩልነት በባለቤትነት የሚኖርበት ስርዓት ለመዘርጋት እውነተኛ ምክንያቶች፣ እውነተኛ ችግሮች፣ እውነተኛ ጉዳዮች መውጣትና መነጋገር ያስፈልጋል። ጄኖሳይድ ታውጇል ወይ? ጄኖሳይድ በተደጋጋሚ መገናኛ ብዙሃኑ ምናልባት አሁን ጀነራል ታደሰ አንዱ ለሶስት ተብለው ተዘርዝረው ከተሰጧቸው ምክንያቶች እንትኖች አንዱ የመገናኛ ብዙሃንን አጠቃቀም ነው። ሚዲያዎቹ ከሌሎች ኢትዮጵያን ጋር ያለውን ወዳጅነት ትብብር በሚያጠናክር መንገድ ላይ መስራት አለባቸው። እንደ ሚዲያ ኃላፊነታቸው መወጣት አለባቸው። ድሮ መገናኛ ብዙሃኑ መግቢያቸው ጄኖሳይድ ካወጀው ጄኖሳይድ ጦርነት ተከፍቶ የቀረው ፋሽስት አብይ ፋሽስት የሚለውን ነገር ስተውታል ከፕሪቶሪያ ስምምነት በኋላ። ከዛ ያላነሰ የበለጠ እንደውም አደገኛው ህዝብ ላይ ዘር ማጥፋት የሚፈጽም ፋሽስት አልከው አላልከው ሰው ግብሩ ይገልጸዋል እንጂ አንተ ከፊት ወይ ከኋላ የምታስቀምጠው ቅጽል አይደለም። ነገር ግን ህዝብ ላይ ዘር ማጥፋት አወጀ የተባለ ሰው አነሳህለትም ለጠፍክለትም ጉዳዩ እሱ አይደለም። የኢትዮጵያ መንግስት፣ የኢትዮጵያ ሰራዊት፣ የኢትዮጵያ ጠቅላይ ሚኒስትር ዘር ማጥፋት በትግራይ ላይ አውጀዋል ወይ? ጦርነቱን የኢትዮጵያ መንግስት ነው ወይ የከፈተው? ጦርነቱ ከመከፈቱ በፊት ያሉ ሂደቶች ምን ያሳያሉ? የሽምግልና ጥረቶቹን በተመለከተ የሀገር ሽማግሌዎቹ ምን ሚና ተጫወቱ? ከዛ በኋላ የሽምግልና ጥረቱ የት ጋር ከሸፈ? በአፄ ዮሐንስ ጊዜ፣ በአፄ ቴዎድሮስ ጊዜ፣ በአፄ ምኒልክ ጊዜ እያል በሰሚ ወይም ደግሞ ከመጽሐፍ ገጾች ላይ የምናገላብጠው ታሪክ ሳይሆን ኖረን ያለፍንበት ያየነው የዳሰስነው እውነት ነው። ምስክሮቹም በህይወት አሉ። ስለዚህ ጦርነቱ ከመነሳቱ በፊት የነበሩ ሂደቶች ምን ይመስሉ ነበር? የጠቅላይ ሚኒስትር አብይ መንግስት ከኢትዮጵያ ከራሱ ከፌደራል መንግስት ጋር ያለውን ነገር ለመጨረስ ብቻ ነው ወይስ ከዛም አልፎ በኢትዮጵያና በኤርትራ መካከል ሰላም ሲወርድ ስምምነት ሲመጣ በዋናነት የኢትዮጵያን ማዕከላዊ መንግስት ይዞ የነበረው ህወሓት ስለሆነ በኢትዮጵያና በህወሓትና በኤርትራ መንግስት መካከል ቅራኔም ስላለ ዶክተር ደብረጽዮንን ከፕሬዝዳንት ኢሳያስ ጋር እስከ ማገናኘት የሄዱበት ታሪክ እናስታውሳለን። አካባቢው ላይ ሰላም ለማረጋገጥ የተደረጉ ጥረቶች ናቸው። ከዛም በላይ የጠቅላይ ሚኒስትር አብይ መንግስት እኮ ሀገር ውስጥ ያለ አኩራፊ የስልጣን ጥመኛ ዘራፊ
ዘረኛ በየቦታው ሀገሪቱን የሚያዋክብበት ሰዓት ነበር። የጸጥታ መዋቅሩ ከቲፒኤልኤፍ ያልጸዳበት ጊዜ ነበር። እንኳን ቲፒኤልኤፍን የሚያክል ሮኬትና ትግራይ ውስጥ ያለው መሳሪያ እንዳይወጣ ተከላክሎ የተወሰነ መዋቅሩ ኢትዮጵያ መንግስት የሀገር መከላከያና የደህንነት መዋቅር ውስጥ ካለ በየክፍለ ሀገሩ በየምናምኑ ወኪሎቹን ካስቀመጠ ቡድን ጋር ምን ለማግኘት ምን ለማትረፍ ምን ለማሳካት ሊዋጋ ይችላል? ጊዜው በረዘመ እድሜው በጨመረ ቁጥር ፌዴራል መንግስት መዋቅሩን እያጸዳ አቅሙን እያጠናከረ በአንጻሩ ደግሞ ማዕከላዊ መንግስቱን የለቀቀው ኃይል ወኪሎቹን እያጣ አቅሙ እየተዳከመ የሚሄድበት ነገር ስላለ መንግስት እንደው የስጋት ምንጭ ናቸው ብሎ ቢያስብ እንኳን በኖሩ ቁጥር እድሜያቸው በጨመረ ቁጥር የሱም እድሜ በጨመረ ቁጥር የኃይል ሚዛኑ እየተዛባ ስለሚሄድ መተኮስ ሳያስፈልግ ምንም ነገር በሌለበት ነገሮችን ማስተካከል የሚችልበት ሁኔታ የለም ወይ? ከስልጣን ውጭ አንኖርም ካሉ ማለት ነው። ከዛ ውጭ ግን የሽምግልና ሂደት እያንዳንዱ የታለፈበትን ነገር በሁላችንም እናስታውሰው ብቻ ሳይሆን የሽምግልናውን ሂደት የመሩት እነ ሃይማኖት አባቶቹና እና ኃይሌ ገብረስላሴ ታዋቂው አትሌት ጀግናው ማለት ነው። እሱ በአደባባይ የሰጠው ምስክርነት አለ። የመጨረሻ የንግግር ምንድን ነው በውይይት በንግግር በብልጽግናና በህወሓት መካከል ንግግር እንዲጀመር የሀገር ሽማግሌዎቹ ጥረት ካደረጉ በኋላ የሃይማኖት አባቶቹም ጥረት ካደረጉ በኋላ በሸራተን ሆቴል ንግግር እንዲደረግ ተወሰነ። በተወሰነው መሰረት ሁለት ነው የተወሰነ ቀናት ሲቀር አዲስ አበባ የነበሩት አዲስ ዓለም ባሌማ የትግራይ ክልል ምክትል ፕሬዝዳንት ነበሩ። ብዙ ጊዜ የቻይና አምባሳደር የነበሩት ማለት ነው። እሳቸው አይ ዶክተር ደብረጽዮን ጋር ተነጋግሬ ስብሰባውን አንሳተፍም፣ ምክንያቱም እነ ኦሮሞ ነጻነት ግንባር መሳተፍ አለባቸው አሉ። ውዝግቡ ወይ ደግሞ መካረሩ ያለው በህወሓትና በብልጽግና መካከል ነው። የኦነግ የምናምን ጉዳይ ካለ እሱ ስለ ሽግግር መንግስት ወይ ደግሞ ስላላይ አጠቃላይ ኢትዮጵያ ፖለቲካዊ ሁኔታ መነጋገር የሚቻልበት ሁኔታ ነው። ጫፍ ከደረሰ በኋላ ፍጻሜ ምዕራፍ ላይ ከደረሰ በኋላ ከዛ በኋላ እምቢ አሉ። ይሄ ከሆነ ከሁለት ነው ከሶስት ቀን በኋላ ታዋቂው አርቲስት ሃጫሉ ሁንዴሳ ተገደለ ይላል ኃይሌ ገብረስላሴ። እዚህ ሂደት ውስጥ ድንገተኛ ነው የዛ ሂደት አካል ነው ምናምን እሱ ጊዜና ታሪክ በደንብ የሚያወጣው ነገር ይሆናል። ይሄ ግን በአደባባይ አቋም ምንድነው የሽምግልና ሂደት የተናገሩትን ያሉ ሰዎች የሰጡት ምስክርነት ነው። ሽምግልናው ሂደቱ ሁለት ሶስት አታምት የተደረገበት ማለት ሙከራ የተደረገበት ማለት ሙከራ ብቻ ሳይሆን በደንብ ይሄንበት በተለይ የመጀመሪያው የቅድሜ ነገር የሰኔ 9 ሄደን ከተመለስን በኋላ ልክ የአርቲስት ሃጫሉ ከመሞቱ ስንት ቀን 3 ቀን 4 ቀን ቀደም ብሎ የነበረው ግንኙነት አርብ ለመገናኘት ነበር ሻራተን ሁለቱን ለማገናኘት ሻራተን ላይ እና ላስት ሚኒት ላይ ሁሉ ነገር ፋሲሊቴት አድርገን ሁላቸውም ከተጠሩ በኋላ ላስት ሚኒት ላይ አይሆንም ተባለ። አይሆንም የተባለው ደግሞ ሌላ ከሌ የሚባሉ ሌላዎች እንትኖች መግባት አለባቸው አስፈላጊ ከሆነ እነሱ የሚሉት ሌላ ፓርቲ ከኦሮሚያ ፓርቲ ሆነ 3 እና ምናምን ችግር ነው ኦነግና መኖር አለባቸው መኖር አለባቸው አሉ። ቅድመ ሁኔታዎች አስቀመጡ። ቅድመ ሁኔታ እንዴት አሁን 11ኛ ሰዓት ላይ ስምምነቱ ሲጀመር በህወሓትና በፌደራል መንግስት በኩል አለ የጀመራው። አዎ በቃ እኛ በሙሉ ጠርተናል። ቅስስ ነበረ በሙሉ የሃይማኖት አባቶችን እኔም ደግሞ በሽምንተኖችን ሚዲያ በሙሉ ተጠርቷል። አርብ ዕለት ጠዋት ነው የምንሰበስበው አይደል? ሐሙስ ዕለት ለ11 ሰዓት ከሩብ ላይ ይሄ ሲመጣብን በቃ ሁላችንም ተደነባበርን። በጣም ነው የተደነባበርን እና በዚህ በአዲስ አበባ በኩል በጣም ሽምግልናውን ፋሲሊቴት የሚያደርጉት አምባሳደር አዲስ ዓለም ነበሩና እሳቸው ናቸው እንደውሉት
በቃ እኔ ሶሪ እንግዲህ ብዙ ነገር ተናገርኩ። ለኔ ነበር የደወሉልኝ። በጣም ትክክል ያልሆነ ስራ ነው የምትሰሩት። በጣም ነው እኛ እዚህ ደረጃ ተደርሶ እንዴት ነው አሁን ወደ ኋላ የምትመልሱን? አይኔ በቃ በኋላ እኔ በጣም ስቆጣው እኔ ትእዛዝ ነው የተላለፈልኛል። እዛ ትእዛዝ ከተላለፈልህ ብዬ ወደ ዶክተር ደብረጽዮን እኔ ነበርኩ። ምክንያቱም እዚህ እነሱ ወጥረው ይዘውኛል። አንተ ይሄን ሳትጨርስ ይሉኛል። እዛ የኛ ሽማግሌዎች አለ። እዛ መጨረሻ ላይ በቃ እንትናን መፈለግ ማለት ስልክ ማግኘት አልቻልኩም። ያ ነገር ቶሎ ብለን ሁኔታው አላምር ሲለን በሉ በቃ ቶሎ ብለክ ሚዲያውንም ለአልተወሰነ ጊዜ ተላልፏል ብለክ ኦፍ ኮርስ ደግሞ እምቢ ያሉ ምናምን ችግር ነው። ችግር በሽምግልና ሂደት በእውነት አሁን እኛ ብዙ አሁን ይሄ ነው አይባልም። እንደው አንዳንድ ነገሩን ለማስገንዘብ ያህል ለምን ፌል አረገ ያንንም ስታደርግ የነበረው ጥንቃቄ የምናስታውሰው አንተ ላይም ደረሰ የተባለውን ፍተሻ እሱ በበጎነት የተደረገ ድርጊት ነው። ኖ ዌይ እሱ በጣም እኔ በእውነት ያ ሪስፔክት የኔን ሪስፔክት ለማድረግ ያደረገው ጉዳይ ነው ያ ፍተሻ ሁኔታ። ዞሮ እኛ እንግዲህ ፖስትፖንድ እንዲደረግ አደረግን እና በቃ እስቲ ላልተወሰነ ጊዜ ብለን እንበል ችግር የለም የሻራተኑ ፕሮግራም ይዘጊ ብለን ሰኞ ማታ ይህ ክስተት የአርቲስት ሃጫሉ ሞት ክስተት ተከሰተ። ነገሩ በቃ እንዳልሆነ ሆነ። ያው እንግዲህ እንደምታውቀው በማግስቱ አይደለም ያንን ሁለት እኛም አንዱ ቪክቲም በስንት ሚሊዮኖች የሚቆጠር በ200 ሚሊዮኖች የሚቆጠር ንብረት አንዱ የወደመብኝ እኔ ነኝ። ኦፍ ኮርስ በዛ ጊዜ እኔና ጥቂት ሰዎች ቢሆን ኖሮ አይ እኔ አታክል ተደርግ ያለው ላለው ኦፍ ኮርስ ያገር ነው የወደመው፣ ሁሉም ነው የወደመው። ያ እጅግ በጣም አስፈሪ አደጋ ነበር ኢትዮጵያ ውስጥ የደረሰው። የነበረውን ነገር ሁላችንም እናስታውሳለን። በጣም የገዘፈ አርቲስት በዛ ተሰሚነትና ተጽዕኖ ፈጣሪነቱ ላይ ድንገት ህይወቱን አጣ ሲባል የሚከተለው አደጋ ለማናችንም የሆነ ሀገር ሲናወጥ ነው ያልደነገጠ፣ በተፈጠረው ነገር ያላዘነ ያልደነገጠ ካለ አጠቃላይ ኢትዮጵያን ፖለቲካ የማይገመግም ወይንም ደግሞ ድርጊቱን የፈጸሙና የሆነ ሀገር እናሳካለን ብለው ያመኑ ሰዎች ናቸው። ግን በጣም አደገኛ ሁኔታ ነው የሚሆነው። ከዛ በኋላ ያው የነበረው አደጋ በጣም በየቦታው ሀገሩ ነደደ ማለት ይቻላል። ከዛ በኋላ ሰዎች ተጎዱ፣ ህንፃዎች ወደሙ። በዛ ሂደት ውስጥ ወጣቶቹ ሰላማዊ ሰዎች ላይ የሚያደርሱትን ጉዳት ለመቀነስ የኦሮሚያ ክልል መንግስት ባለስልጣናት ያደረጉት ጥረት አሁን ዘግይቶ በሮይተርስ በኩል ኮሬ ነገኛ በተባለው ዶክመንት ምንድነው አርቲክል ላይ ወጥቶ አይተናል። ያኔ በዛ አስፈሪ ሰዓት በተለይ በሰላማዊ ሰዎች ላይ በንጹሃን ላይ የሚፈጸሙ ግድያ፣ በሃይማኖት ተቋማትና በአማኞች ላይ የሚፈጸሙ ግድያ ለማስቆም ያደረጉትን ጥረት በጉልበትም ጭምር እንዲቆም ማድረጋቸው ትክክል አይደለም በሚል የቀረበ ቢሆንም ምናልባት ያኔ ንጹሃኑ ሲገደሉ በተለይ ከእምነት ተቋማት ጋር ተያይዞ ያ ነገር በመፈጸሙ ያኔ የኦሮሚያ ክልል መንግስትን አልተከላከለም ምናምን እያሉ መግለጫ ሲያወጡና ሲያወግዙ የነበሩ ሰዎች የኢትዮጵያ መንግስት አሁን ሮይተርስ ያን ሁኔታ ካጋለጠ በኋላ ጉዳዩ ሌላ የፖለቲካ ኮተት በሃይማኖት ሽፋን የተደረጉ ከበስተጀርባ ያሉት ዱለታዎች ስለሆነ እንጂ የምዕመናኑ ጉዳይ የሰላማዊ ሰዎቹ ጉዳያ የአብያተ ክርስቲያናቱ ጉዳት ቢሆን ኖሮ ያኔ ያደረጉት ትክክል ካልሆነ በሆነ ወቅት ያንን አደጋ ለመቀነስ ያደረገውን ጥረት ያደረገ አካል ካለ ያኔ ላደረከው ነገር ብለው ምስጋና ባያቀርቡ እንኳን ያንን መረዳታቸው በተለያየ መንገድ ቢገልጹ አደጋውን ለመቀነስ የተደረገውን ጥረት እውቅና ቢሰጡ መንግስት ለነሱ ብሎ ሳይሆን ኃላፊነትም ስላለበት የሚያስተዳድረውም አካባቢ ስለሆነ ግዴታው እንዳለበት ግልጽ ነው። ነገር ግን እንደዚህ ጋር ወይ ደግሞ እንደ ተቋም ያንን ማድረግ የሚገባቸው ሰዎች አላደረጉም። ግን ያ በጣም አስፈሪውን አደጋ ያው ከውድመት ከልቂት ከምን በኋላ መሻገር ተቻለ።
በንግግር በውይይት ለመጨረስ ፍላጎት በማጣታቸው ጋር ተያይዞ ወዲያው የተከተለ ነገር ነው። የተያዘ ነው የተያዘ አይደለም ማስረጃ የለኝም። ይሄ እንግዲህ ሰኔ ነው፣ ሰኔ ከመጨረሻ። ከዛ በኋላ ደግሞ የምርጫው ጊዜ ተቃረበ። ኮቪድም ያለበት ጊዜ ነው። ይህን የማነሳው በሰከነ መንገድ እውነተኛውን ነገር ፈልገን ለመፍትሄ ጥረት ማድረግ አለብን። ጄኖሳይድ የሚሉ ሰዎች፣ ሉዓላዊ የሚሉ ሰዎች እንደዚህ ጉዳዩን አብራሩትና የሚያሳምን ነገር ካለ ሁላችንም ድምጻችን እናስተባብር። እውነተኛ መፍትሄ ይዘን ለችግሩ መውጫ እንፈልግለት። ኮቪድ አለ፣ ምርጫ ተቃረበ ብቻ ሳይሆን የምርጫው ጊዜ ግንቦት አካባቢ መካሄድ ነበረበት። የኮቪድ ጉዳይ መጣ፣ ሰኔ ደርሰናል። መስከረም የመጨረሻው ሰኞ ላይ ስንደርስ ስልጣን ላይ ያለው መንግስት የስልጣን ዘመኑ ያበቃል። ምክንያቱም በየ5 ዓመቱ የመጨረሻው ሰኞ ማለት ነው፣ የመጨረሻው የመስከረም ሰኞ መስከረም 25 ሊሆን ይችላል፣ መስከረም 26 እንደዚህ ሰኞ የሚሆነው። ከዛ በኋላ ሌላ የመስከረም ሰኞ የለም ማለት ነው። በዛውን ወቅት በዛ ቀን እስከዛ ድረስ ምርጫ ተመርጦ የዛለት የስልጣን ሽግግር ካልተካሄደ የዛ ስልጣን ላይ ያለው መንግስት የስልጣን ዘመኑ ያከትማል እና ይህን በተመለከተ የኢትዮጵያን ህገ መንግስት ላይ መሰረት ያደረጉ የህግ ባለሙያዎች ክርክር ተካሄደ። ምንድን ነው መደረግ ያለበት? ኮቪድ ዓለም አቀፍ ስጋት ሆኗል። ሰዎች አደባባይ ከወጡ ከተሰበሰቡ ለምርጫም ይሁን ለእምነትም ይሁን ሲሰባሰቡ አደጋ እንደሚደርስ ታይቷል። እንደ ኢትዮጵያ ባለ የጤና መሰረተ ልማቱ ከፍተኛ ችግር ባለበት ሀገር ውስጥ ከሰለጠኑት ምናምን ጋር የምናያይዘው አደባባይ መውጣት ምርጫ እናደርጋለን ተብሎ ሞት ማወጅ የሚቻልበት ሁኔታ አልነበረም። ከመስከረም 30 በኋላ ምንድነው ከመስከረም 30 በኋላ መንግስት የለም የሚባል ቅስቀሳ ተጀመረ። ያኔ የምርጫው ጊዜ በህግ ባለሙያዎች ታይቶ ተመርምሮ ክርክር ተካሂዶበት የህገ መንግስቱን ያረቀቁ ሰዎች ሁሉ ሚናቸውን ተወጥተው ምርጫውን ማራዘም የሚቻልባቸው ህግ ክፍተቶችና ቀዳዳዎች ተጠቁመው እንዲራዘም ተደረገ። ይሄኔ ምርጫው በዋናነት የተፈለገው በምርጫው እናሸንፋለን አይደለም። ሆነን ለመናገር ምርጫው ሲካሄድ መንግስት ምርጫው ላይ ተጽዕኖ ያደርጋል ወይ ደግሞ የሆነ አካባቢ ላይ ከእጁ ቢወጣ ግርግር ይፈጠራል። ግርግር ሲፈጠር ሰሜን ያለውን የኢትዮጵያ ሰራዊት አንቀሳቅሰን የፈለግነውን ነገር እናደርጋለን ተብሎ በቅድና በዝግጅት እንደሆነ በተለያየ መንገድ መንግስት የተሟላ መረጃ ይኖራል። በተለያየ መንገድ ደግሞ ምንሰማቸውም ጠቋሚ ምልክቶች ነበሩ። ምርጫው ለግርግር ነበር የተፈለገው። ለግርግር አልተፈለገም ካልን መንግስት ስልጣን ስለማይለቅ ከዛ በኋላ ምርጫ ተጭበረበረን ብለን ለማመጽ ይመቸናል ተብሎ ነው። ከፍተኛ ዝግጅት እቅድ የተያዘበት ነገር ነው። ጊዜው እየረዘመ በሄደ ቁጥር መንግስት እየተጠናከረ ይሄዳል። መንግስት እየተጠናከረ በሄደ ቁጥር የመረበሽ አቅማችን ይቀንሳል። ይሄ ደግሞ እየታየ ነበር። ኦሮሚያ ክልል ላይ እነ ጀዋር የፈቀዱትና የፈለጉትን የማድረግ አቅማቸው ከጊዜ ወደ ጊዜ እየቀነሰ መጥቶ ለምርጫው ሲቃረብ እንኳን ስብሰባ የሚያደርጉበትን አዳራሽ ባለሀብቶች ለመፍቀድ የሚፈሩበት ሁኔታ ተፈጥሮ ነበር በፊት። ከዛ በፊት ግን የነበረው በቤተ እምነቶች ውስጥ ለተፈጠረ ችግር እንኳን ጠቅላይ ሚኒስትሩ አስቸገሩን ተብለው አማላጅና አቶ ጀዋር ጋር የሚካሄድበት ሁኔታ ነበር። እኩል ስልጣን እንደዛ አይነት ሁኔታ ነበር። ያ ቀስ እያለ እየቃለ እየተሸረሸረ ያው መለመላቸው ነው የሚቆሙበት ምዕራፍ ላይ ሲደረስ
ምርጫው ደግሞ በሆነ ምክንያት ከተራዘመ የበለጠ እየተዳከሙ ስለሚሄዱ ከመስከረም 30 በኋላ መንግስት የለም የሚለውን ቲፒኤልኤፎቹ መጀመሪያ አልተናገሩትም። አብሬዎቹ እንዲናገሩት ተደረገ። ጀዋርና ልደቱ አብሪ በዚህ ውትድርና ወደ ዘመቻው ወደ ምናምን ሲሄዱ ዋናው ሰራዊት ከመሄዱ በፊት ሄዶ መንገድ እያዩ እየቃኙ ምናምን የሚያወራ መለኪያዎች የሆነ ደፈጣ ጥቃትም ካለ ምናምን የሚጠበውት የሚሉ መጀመሪያ እነሱ ላይ ነው የሆነ ነገር የሚያርፈው። ስለዚህ መለኪያ ኦኤምኤን ላይ ወጥተው ልደቱና ጀዋር ከመስከረም 30 በኋላ መንግስት የለም ሰራዊቱም አይታዘዝም የሚል መግለጫ ሰጡ። ማንም ጤነኛ ሰው ኢትዮጵያ ውስጥ ምርጫ በመራዘሙ ማንም እውነት ለመናገር ሌላ ከበስተጀርባው ኮተት የሌለበት ከመርህ ሀገሪቱ ውስጥ ያለው ነገር የሚያሳስበው ሰው ኢትዮጵያ ውስጥ የትኛው ምርጫ ተደርጎ ያውቃል? ምርጫ ኖሮ ያውቃል ኢትዮጵያ ውስጥ? ምርጫ ካለም 97 ላይ ነበር። ውጤቱ ሲታይ ደግሞ በደንብ አረከሱት። እንኳን እንደ ኢትዮጵያ ምርጫ ለቲያትር ድምቀት የሚደረግበት ሀገር አይደለም። በዓለም ላይ ትርጉም ያላቸው ምርጫ የሚያደርጉ ሀገራት ከ60 የሚበልጡ ሀገራት በተፈጠረው ሁኔታ ምርጫ አረንትን በኮቪድ ሳቢያ የምርጫ ዘመናቸውን አራዘሙ። እውነተኛ ምርጫ የሚያደርጉትን ነው ምለው ቲያትር ምንሰራው ሰው ምንሰራውን አይደለም። ሌላው ቀርቶ የዲሞክራሲ ማዕከል ሌላ ነገር ልናነሳባት እንችላለን። በዲሞክራሲ አሜሪካ ዲሞክራሲ ላይ ጥያቄ ማንሳት የሚቻል አይመስለኝም። በየ4 ዓመቱ የሚካሄደው ምርጫ የኮቪዱን ጊዜ እየተቃረበ ስለሆነ ምርጫው ባይካሄድ ምንድነው የሚደረገው የሚል ውይይት ቀጠለ። ከነበሩት ውይይቶች ውስጥ የፕሬዝዳንቱ ቃለ መሐላ የሚፈጽምበት ቀን ድረስ ያሉ ጉዳዮችን ማሸጋሸግ የሚቻልበት ሁኔታ እንዳለ፣ ግን ቃለ መሐላ የሚፈጸምበት ቀን በኋላ ስላለው ነገር ምንም የህግ ክፍተት የለም በሚል የህግ ክርክሮች በአሜሪካ ደረጃ ይነሱ ነበር። ጉዳዩ ዓለም አቀፍ ስጋት ነበር፣ የሚሊዮኖችን እልቂት የጋበዘ ሁኔታ ስለነበር ማለት ነው። በዛ ሁኔታ ውስጥ ኢትዮጵያ ውስጥ ምርጫ መራዘም ምርጫ ለማራዘምም ማለት ቅንጦት ነበር። ምርጫ አላራዘምም ማለት እንደው ከንቱ መመጻደቅ ነበር የሚሆነው። ስለዚህ ምርጫው ተራዘመ። በምርጫው በሌሎች ጉዳዮችም ለማሳካት የተሞከረው ነገር አልተቻለም። ከመስከረም 30 በኋላ መንግስት የለም ተባለ። ከመስከረም 30 በኋላ ሰራዊቱ አይታዘዝም ተባለ። የብልጽግና ፓርቲ በኮሮና ቫይረስ ወረርሽኝ ምክንያት የምርጫውን ጊዜ ለማራዘም ህገ መንግስታዊ ማዕቀፍ አላቸው በሚል ያቀረባቸው 4 አማራጮች ህገ መንግስታዊ ናቸው ሲሉ ከኦሮሚያ ሚዲያ ኔትወርክ ጋር ቆይታ ያደረጉት ፖለቲከኛ ጃዋር መሐመድና ፖለቲከኛ ልደቱ አያሌው ተናገሩ። ፖለቲከኞቹ አያይዘው መንግስት አሁን በሀገሪቱ ለገጠመው ፈተናና ችግር ለመፍታት ሁሉም የፖለቲካ ድርጅቶችና ፓርቲዎች ባሳተፈ መልኩ አዲስ የስምምነት ማዕቀፍ መመስረት ይኖርበታልም ሲሉም አክለው በስልጣን ላይ ያለው መንግስት ከአማካይ ደረጃ በታች የሆነ ደካማ መንግስት ነው። ይሄን ውስብስብ ችግር በምንም ተአምር ብቻውን ሊወጣው አይችልም። የሚቀጥለው ምርጫ መቼ እና እንዴት ይካሄድ የሚለውን በጋራ ነው መወሰን ያለበት። ማንም ብቻውን ሊወስነው አይችልም። ይሄ ብልጽግና ፓርቲ ይሄን እድል ተጠቅሞ ይሄን ጉዳይ በጋራ የምንወስንበትን ሁኔታ የማያመቻች ከሆነ ከመስከረም 30 በኋላ ሁላችንም እኩል ነን። ምንም ክሌም ሊያደርግ አይችልም። እሱ ከኛ የተለየ ምንም እኩል ነን። በተጭበረበረ ምርጫም በህጋዊ ምርጫም ሁለታችንም አልተመረጥም። ግን ደግሞ በአገሪቱ የፖለቲካ ሂደት ውስጥ ደግሞ አክቲቭ ነን፣ ተሳትፏለን፣ ሚና አለን፣ የምንወክለው ህዝብ ከጀርባችን አለ። ስለዚህ በጋራ የመወሰን መብት አለን። ማንም ጋባዥ ማንም ተጋባዥ አይሆንም። ከመስከረም 30 በኋላ ከመስከረም 30 በኋላ አንድም ሰው እዚህ ሀገር ውስጥ አንድም ፓርቲ ከአንዱ በበለጠ ሀገር የማስተዳደር ለየተነሲ አለኝ ማለት አይችልም። ይሄ በጣም ትልቅ አደጋ እንደሆነ መረዳት አለባቸው። ጥርጣሬያቸው ከፖለቲካ ፓርቲዎቹ ብቻ ይመስለኛል።
መከላከያ አይታዘዝልህም፣ ፖሊስ አይታዘዝልህም። አይታዘዝም የሚለውን አብሬዎቹ ይናገሩታል እንጂ መፈጸም የሚችሉ አይደሉም። ስለዚህ የኢትዮጵያ ሀገር መከላከያ ሰራዊት የሰሜን እዝ ዋና አዛዥን የኢትዮጵያ መንግስት ለመቀየር አዛዥ ለመቀየር ወስኖ ኃላፊውን ወደ ትግራይ ሲልቅ የሰሜን እዝ አዛዥን ከአውሮፕላን ማረፊያ መለሷቸው። ህገ መንግስቱና ፌደራል ስርዓቱ አክብረን ትክክል ባይሆንም እየተቃወሙ እንቀጥላለን። ካሁን በኋላ ግን ይሄ መንግስት ገወጥነቱ ያው ግልጽ ነው ማለት ነው። ከመስከረም 25 በኋላ አዲስ መንግስት መመስረት የነበረበት ዘመን ነው። ምርጫ ስላልተደረገ አዲስ መንግስት መመስረት አልተቻለም በፌደራል ደረጃ የሌሎች ክልሎችም። ስለዚህ ይሄ መንግስት ህጋዊ ስላልሆነ በተወካዮች ምክር ቤት፣ በፌዴሬሽን ምክር ቤት፣ በሚኒስትሮች ምክር ቤት፣ በጠቅላይ ሚኒስትር የሚሰጡ ትዕዛዞችና ውሳኔዎች የሚወጡ ህጎች ትግራይ ላይ ተቀባይነት የላቸውም። የኢትዮጵያ ፌደራል መንግስት የኢትዮጵያ ሰራዊት ዋነኛው ኃይል ከነመሳሪያው ያለበት ትግራይ ውስጥ አዛዥ ሲልክ አዛዥ አንቀበልም ብለው መለሱ። የፌዴሬሽን ምክር ቤት በነገው ዕለት በጠራው አስቸኳይ ስብሰባ የትግራይ ክልል የሚያካሄደው ምርጫ ለማደናቀፍ ውሳኔ የሚያስተላልፍ ከሆነ የጦርነት አዋጅ እንደማወጅ መሆኑን ተገንዝቦ ከዚህ የጥፋት ድርጊቱ እንዲቆጠብ የትግራይ ክልል መንግስት ካቢኔ አሳሰበ። የትግራይ ክልል ካቢኔ ባወጣው መግለጫ እንዳስታወቀው የትግራይ ክልል ምርጫ በህገ መንግስቱ መሰረት የሚካሄድ እስከሆነ ድረስ የማንም ጣልቃ ገብነትና ጫና ለደቂቃዎችም ቢሆን ሊያስቆመው እንደማይችል በድጋሚ አረጋግጧል። የፌዴሬሽን ምክር ቤት ውሳኔ ተከትሎ ለሚፈጠረው ግብረ መልስና ጉዳት የፌዴሬሽን ምክር ቤትና ጠቅላይ ሚኒስትሩ ተጠያቂ ናቸው ያለው መግለጫው በፌዴራል መንግስት ለሚወሰደው ማንኛውም የጣልቃ ገብነት እርምጃ ለመመከትና የማይቀረውን ድል ለመቀናጀት የትግራይ ህዝብ ከወዲሁ እንዲዘጋጅም ጥሪ አስተላልፏል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የትግራይ ህዝብ የሚያካሂደው ምርጫ ህገ መንግስታዊ መብቱን ተጠቅሞ ህጋዊ መንግስት ለማቋቋም መሆኑ ተገንዝቦ ከትግራይ ህዝብ ጎን እንዲሰለፍም ጥሪ አቅርቧል። በዚህ ሳይወሰኑ ከዲሞክራሲ ውጭ መኖር አንችልም። እውነት ለመናገር ይህን ነገር በፊልም ላይ በምናምን ወይ ደግሞ ጽሁፍ ላይ ያነበበ ሰው ታሪካቸውን የማያውቅ ሰው ምን አይነት ሰዎች ናቸው፣ ምን አይነት ዲሞክራቶች ናቸው ይላል። በህዝብ ውሳኔ መገዛትና አለመገዛት ነው። ህዝብ በመረጠው ነው ስልጣን የሚያዘው በሀገራችን በክልላችንም ቢሆን። ለኛ የተመረጥ ነው እንደ ትግራይ ያው ሌሎች ክልሎችም ፌደራል መንግስትም ለ5 አመት ነው እስከ መስከረም ነው 5 አመት እስከ 2013 መስከረም ነው የተመረጥነው። ከዛ በኋላ ኮንትራታችን ያልቃል። ህዝቡ የሰጠን ስልጣን ይሄ ነው። ይሄን አልፎ መሄድ ከህዝብ ፍላጎት ውጪ ሄደናል ማለት ነው። ከህዝብ ውሳኔ ውጪ ሄደናል ማለት ነው። እኛ ያልን ያለ ነው ከዚህ አንወጣም ነው። የህዝብ ውሳኔ እስከ መስከረም ነው። መስከረም የሚመረጠው ተመርጦ ስልጣናችን እናስረክብ ነው። ህወሓትና ዲሞክራሲ ይተዋወቃሉ። የትግራይ ህዝብ በዲሞክራሲያዊ መንገድ መሪ መርጦ ያውቃል። እኛ ግን ፌደራሉ ባያደርግም እኛ ምርጫ ማካሄድ እንችላለን ብለው በሀገሪቱ ህገ መንግስት ላይ በግልጽ የተቀመጠ ምርጫ ለማካሄድ ስልጣን ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። የምርጫ ኮሚሽን አቋቋሙ፣ ምርጫ አካሄደናል፣ ቀጠለ። ከዛ በኋላ አታድርጉም አይደለም የጨረቃ ምርጫ ነው ብለው ጠቅላይ ሚኒስትሩ አደባባይ ተናገሩ። ተቀባይነት የለውም አሉ። ፌዴሬሽን ምክር ቤትም አሳሰበ፣ ተቀባይነት የለውም አለ። አንዳንድ ከእነርሱ ጋር የሚያጨበጭቡ መገናኛ ብዙሃን ምናምን ነበሩ፣ የውጭ ሰዎች በተወሰነ ደረጃ ሌሎቹ ቢሆኑ ሌሎች ማለት ከዚህ ውጭ የሆኑ መገናኛ ብዙሃን ከነሱ ጋር የማያጨበጭቡት ቢገቡ አይገርመኝም። ምክንያቱም ያጓጓ ነገር አለው። አንድ ግዛት ከፌደራል መንግስት ራሱን አግሎ ምርጫ ለማድረግ ሲወስን ሂደቱን ለመከታተል ማንም ሰው ያጓጓል። ግን በወቅቱ የነበሩት በዋናነት ከቲፒኤልኤፍ ጋር ቅርበት ያላቸው ግንኙነት ያላቸው፣ በነገራችን ላይ የኢትዮጵያ መንግስት በተቃውሞ ደረጃ በስልጣን ላይ በነበረበት ወቅት ኢትዮጵያ ውስጥ የውጭ ሀገር ዜና ወኪል የነበሩ ሰዎች፣ የውጭ ዜና ወኪሎች፣ የውጭ ዜጎች በእነሱ ደረጃ
በምንድነው ህወሓትም ወይ ደግሞ ፋኖ ወይ ደግሞ ሸኔም ፋኖና ሸኔ ወይ ህወሓት የኢትዮጵያ መንግስት ከሚጠሉት ያላነሰ በዛ ደረጃ መሬት አለባቸው። ምንድነው የኢትዮጵያ መንግስት ያንን ነገር ምንድነው የፈጸመው ራሱ ቢያይ ቢጠይቅ ጥሩ ነው። ምናልባት የጎደለባቸው የተረት ቁጥሩ እየሰጧቸው ያንን በተለያየ መንገድ ሲያስተጋቡ የነበሩ ሰዎች ያ ስለጎደለባቸው ሊሆን ይችላል። እነሱ ብቻ በተወሰነ ደረጃ አጅቧቸው ምርጫ ለማካሄድ ተሞከረ። ፌዴሬሽን ምክር ቤት አሳሰበ። መንግስትም በአስፈጻሚው አካል በኩል በጠቅላይ ሚኒስትሩ ማሳሰቢያ የተሰጠ የጨረቃ ምርጫ ነው ተባለ። ምርጫ እናደርጋለን አሉ። የምርጫ ቦርድ ህግ ጥሰው ምርጫ አደረጉ። ዛሬው ትግራይ በምርጫ ላይ ትገኛለች። የዛሬው ቀን የተለየ ታሪክ እየተፈጸመበት ያለ ቀን ብለን ነው የምንወስደው። የራስ መሪ መምረጥ ራሱ ታሪክ ነው፣ ዲሞክራሲያዊ ነው። ሁሉም የሚያገኘው እድልም አይደለም። እኛ ታገለን ያመጣነው ውጤት ነው። ብዙ መስዋዕትነት የተከፈለበት ታሪክ ነው። ስለሆነም ራሱ ምርጫው በህዝቡ የሚወሰን መሆኑ ወደ ስልጣን መምጣት የሚቻለው በህዝብ ውሳኔ መሆኑን የምናረጋግጥበት ቀን ስለሆነ ታሪካዊ ነው ራሱ። በሌላ በኩል ግን አሁን ያለበትን ሁኔታም አይተን ሁሉም ሀገር ምርጫ ላይ ሳይሆን ሌላ ግርግር ውስጥ ነው ያለው፣ ሌላ ሁከት ነው ያለው። ትግራይ ግን ራሱ አቆማ የራሴ እድል በራሴ ነው የምወስነው። ልጆቼም በፊት መስዋዕት የከፈሉት ብዙ ጉዳት የደረሰባቸው እንደ ህዝብ ብዙ መስዋዕትነት ከፍለን ያመጣነው እድል ደግመን እናረጋግጣለን። አሁን በድምጻችን ተመልሰን ወደ ነበርንበት አገዛዝ የአህዳው ስርዓት ወደምንለው አንገባም። እኛ የምንወስነው ራሳችን ነን። ስለዚህ ያለፈውም ታሪኩም ደግሞ ያስመሰከረበት ቀን ነው። የራስ በራስ መወሰን እድል በድጋሚ ስለዚህ ከምርጫም በላይ ነው። ያው ሁኔታ ያለው ኮሮና ምክንያት ነው ምርጫው የተላለፈው በአገር ደረጃ። ከኮሮና በላይ ህዝብ ነው መከበር ያለበት። ኮሮናን ፈርተህ ህዝብን ሳትፈራ ስልጣን ማራዘም ተቀባይነት የለውም። ከኮሮና በላይ የሆነ ህዝብ ነው ያለን። ስለዚህ ህዝቡን ያለ ማክበር የህዝቡ ወሳኝነትን ያለ መቀበልም ስለሆነ ከኮሮና በላይ ነው ህዝብ የሚለው መልእክት ነው ያስተላለፍን ያለ ነው። ስልጣን የሚያዘው በህዝብ ውሳኔ እንጂ በኮሮና ውሳኔ ሊሆን እንደማይችልም ያረጋገጥንበት ነውና ድርብርብ ያለ ታሪክ የተመዘገበበት ቀን ነው ብለን ነው የምንወስደው። ለዚህም ነው ትግራይ ትመርጣለች፣ ትግራይም ታሸንፋለች ብለን የምናስቀምጠው። ከዛ በኋላ ምንም ነገር አልተደረገም። የተደረገው ነገር የኢትዮጵያ መንግስት የሚያውቀው ምርጫ ከመደረጉ በፊት የነበረውን የትግራይ አስተዳደር ነው። ከዛ በኋላ ያለውን አስተዳደር አያውቀውም። በህግ የተቋቋመ አይደለም። ነገር ግን ደግሞ የትግራይ ህዝብ የኢትዮጵያ አካል ነው። በጀት የማግኘት መብት አለው። ስለዚህ በወረዳ በምናምን መዋቅሮች በጀት እንለቃለን፣ ለክልሉ መንግስት አንሰጥም የሚል በይፋ ተገለጸ። የፌዴራል መንግስት የፖለቲካ ስልጣን የተቆጣጠረው ህገወጥ ቡድን በትግራይ ክልል ወስደዋለሁ ላለው የበጀት ክልከላ እርምጃ የክልሉ መንግስት ያጸፋ እርምጃ እንደሚወስድ አስታወቀ። የአዲሱ የትግራይ ክልል መንግስት ምክትል ርዕሰ መስተዳድር ዶክተር አብርሃም ተከስተ እንደገለጹት ህገወጥ ቡድኑ ከክልሎች የሰበሰበውን ግብር መልሶ የሚከለክል ከሆነ የምንወስደው ያጸፋ እርምጃ እናውቀዋለን ብለዋል። ህገወጥ ቡድኑ እየወሰደው ያለው እርምጃ የትግራይ ክልል ከፌዴሬሽን እንድትወጣ የሚገፋፋ ህገወጥ እርምጃ ነው ያሉት ዶክተር አብርሃም የሀገሪቱ የፖለቲካ ቀውስ የመጨረሻ ምዕራፍ መድረሱን ጠቁመዋል። ይህ ሁሉ የሚደረገው ለመተኮስ መንደርደሪያ እንደሆነ በተለያየ መንገድ ያው ብዙ ግልጽ ነው። ግን አጠቃላይ ሁኔታዎችን ለምን ለማንበብ እንደተቸገሩ አይታወቅም። ግን በኋላ ላይ ኑና አብረን እንዋጋ ብለው ጥሪ ያደረጉላቸው እና አቶ ገብሩ አስራት በአደባባይ እኔ ለሰላም ነው የምተባበረው ብያቸዋለሁ ብለው አላይን ጋዜጣ ላይ የሰጡትን ቃለ ምልልስ ሰምተናል። እና ወይዘሮ አረጋሽ
ሪዮት ሚዲያ ጋር ያደረጉትን ተከታትለናል። በተለያየ መንገድ በርካታ ጦርነቱን ለመክፈት ዝግጅት ሲያደርጉ እንደነበር የሚያረጋግጡ ሚሳኤሉን እናዘንብባቸዋለን የሚሉ መግለጫዎች በነ ዶክተር ደብረጽዮን በህወሓት ማዕከላዊ ኮሚቴ ስብሰባ ላይ ሲነሳ እንደነበር የማዕከላዊ ኮሚቴ አባላትም በመጨረሻ ላይ ገልጠዋል። እንዴት ከዚህ ችግር መውጣት አለብን የሚለው ከጭፈራና ዝም ብሎ የማይረባ ስብከት በስተቀረ መሰረታዊ የሆነ ፖለቲካዊ ዝግጅት፣ መሰረታዊ የሆነ ዲፕሎማሲያዊ ዝግጅት፣ መሰረታዊ የሆነ የወታደራዊ ዝግጅት፣ መሰረታዊ የሆነ ኢኮኖሚያዊ ዝግጅት፣ መሰረታዊ የሆነ ከሆይ ሆይታ ያለፈ ከጭፈራ ያለፈ ከስብሰባ ያለፈ ከፉከራ ያለፈ የስነ ልቦና ዝግጅት አልተደረገም። ምንም ሳንዘጋጅ አናቱ ላይ እናደርሰዋለን፣ በሶስት ቀን እንጨርሰዋለን። ትግራይ ያለው ስትራቴጂክ ሚሳይል ምናምን አያውቁትም። ትግራይ ያለው አጠቃላይ መሳሪያዎች አናታቸው ላይ እናፈሳቸዋለን የሚል የማይረባ ፉከራ የዶክተር ደብረጽዮን ፉከራ ተይዞ በባዶ ምንም በሌለው በባዶ ወደ ጦርነት ገብተናል ማለት ነው። ይህን ሁሉ ማንሳት የሚያስፈልገው ነው፣ መዘርዘር የሚያስፈልገው ከሌ ተጠያቂ ነው ተጠያቂ አይደለም፣ እሱ አይደለም። አሁን እኛ ያው ትልቁ ለኢትዮጵያ እጅግ ወሳኙ ጉዳይ ተጠያቂነት የግድ መረጋገጥ አለበት። ግን ከዛ በላይ አሁን ተመልሰን ሌላ ቀውስ ሌላ ችግር ውስጥ መግባት የሚፈልጉ ግን ለመግባት የሚያመነቱ ነገር ግን ደግሞ ሰውን በዚህ ዙሪያ ለማደናገር የሚጥሩ ቲፒኤልኤፍ ዲ የሚባለው ማለትም ህወሓት ደብረጽዮን ማለት ነው። የአቶ ጌታቸው ደግሞ ቲፒኤልኤፍ ጂ ህወሓት ጌታቸው ማለት ነው። እነዚህ ሰዎች የጦርነቱ ሂደትና አጠቃላይ እዚህ የደረስንበትን ነገር በተመለከተ እንዴት ለምን ጎትተው ስበው ጦርነቱን መጨረሻ ላይ ሰሜን እዝ ላይ ጥቃት ሰንዝረው እንዴት እንደተከፈተ የአደባባይ ሚስጥር ነው። ሰሜን እዝ ላይ አልከፈትንም፣ ሰሜን እዝ ተባበረን ብለው በወቅቱ መግለጫ ሰጡ። የሰሜን እዝ የሀገሪቱ ሉዓላዊነት ለመታደግ ከትግራይ መንግስትና ህዝብ ጎን መሰለፉ ያስደነገጠው የአብይ ቡድን የትግራይ ልዩ ኃይል በሰራዊት ላይ ጥቃት ፈጽሟል እያለ የሚነዛው አሉባልታ ከእውነት የራቀ ነው ሲሉ የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አሳውቀዋል። የሰሜን እዝና የትግራይ መንግስት በጋራ ባከናወኑ ተግባራት አምባገነኑ የአብይ ቡድን የትግራይን ህዝብ ለማንበርከክ ሊጠቀምበት ያሰበውን የጦር መሳሪያም በትግራይ ህዝብና መንግስት ቁጥጥር ስር መግባቱን ገልጸዋል። ሰሜን እዝ ወሪሮሞ ከምዝ ገይሮሞ እናተባለ ዝላዓል ዘሎ ሰሜን እዝን ወረሩ እንዲህ አደረጉ እየተባለ እየተወራ ያለው ለምክንያት ነው። አሁንም ግለሰባዊ አምባገነናዊ ቡድኑ ሲያደርገው የነበረው ዝግጅትና የቆየ ውሳኔ በኃይል እንቀጥቅጥ የሚል ነው። እኛም ይህንን ቀድመን በማወቃችን ነው ህዝባችን እንዲዘጋጅ ጥሪ ያቀረብ ነው። በኋላ ላይ ደግሞ ለመጀመሪያ ጊዜ አምባሳደር ፍስሐ አስገዶም ቮይስ ኦፍ አሜሪካ ላይ እየተሰባሰቡብን እየከበቡን መሆኑን ስንረዳ ከመጠቃታችን በፊት ወደ ማጥቃት ጉዳት ሳይደርስብን ወይ ደግሞ እነሱስ ቢዘጋጁም ለማክሸፍ እኛ አስቀድመን እርምጃ ወሰድን ብለው ቮይስ ኦፍ አሜሪካ ላይ ተናገሩ። በኋላም ተመልሰው መቀሌ ከደረሱ በኋላ እነ ዶክተር ደብረጽዮን ኒውዮርክ ታይምስ ላይ በሰራው ሰፊ ዘገባ ላይ እዛ ላይ በአደባባይ አመኑ ጦርነቱን ጥቃቱን መሰንዘራቸው። ግን ምክንያት ይሰጡታል እየከበቡን መሆኑን ስለተረዳን የሚል ነገር። ቅድም መግቢያ ላይ ያነሳሁት ነገር አለ። የኢትዮጵያ መንግስት ሊከብ የሚችልበት ምንም ምክንያት የለም። ለምን ብሎ የቀደመውን ነገር ዝም ብለን ሂደቱን እንኳን ምንረሰው እየቆዩ እያደረ በሄደ ቁጥር እነሱ እየተራከሙ ፌደራል መንግስት ላይ ያለው ኃይል ምክንያቱም በአንድ በኩል ውስጥ ያለውን የተሰገሰገውን መዋቅር ያጸዳል፣ በሌላም በኩል ደግሞ ፌደራል መንግስት ነው። በጸጥታም በሌሎችም በአቅምም በወታደራዊ በመሳሪያም በምንም ማስገባት የሚችላቸው ነገሮች ማስገባት ያለው እድል ይሰፋል።
ስለዚህ የሚያስቸኩለው ነገር የለም። በቆየ ቁጥር በከረመ ቁጥር እየጫጩ ከፌዴራሉ አንጻር ማለት ነው ስለሚሄዱ ምንም አደጋ የሚጋብዝበት ነገር የለም። ስለዚህ ይጠብቅ ነበር። ምርጫውም አልፎናል። በዛ ግርግሩ ጊዜም ማድረግ ነበረብን፣ እሱም አልፏል። ስለዚህ ይሄኛውን እድል ሞክር ተብለው አስቀድመው መከላከያ ውስጥ ያሉ የተወሰኑ ጀነራሎችን እኮ ወስደዋቸዋል። በኋላ ላይ መገናኛ መምሪያ ምናምን ኃላፊ የነበሩት ናቸው ከዋና አዛዦች ውስጥ የቀሩት። ሌላ ከዛ ውጭ በመዋቅር በታች መዋቅር ላይ በደንብ ነበር ከመካከለኛው ጀምሮ። ስለዚህ ጦርነቱ ሂደቱ ምን ይመስል ነበር? ከዛ ማን ጀምረው? በጦርነቱ ሂደት ውስጥ በግጭቱ ሂደት ውስጥ መነሻው ምንም ይሁን ምን ጦርነቱ ከተከፈተ በኋላ የትግራይን ህዝብ ለማጥፋት ታቅዶ ታስቦ አንዳንድ ቦታዎች ላይ የሆነ ችግሮች የሉም ማለት አይደለም። ግን የትግራይ ህዝብ ማለት የሆነ ሰፈርና መንደር አይደለም። የትግራይ ህዝብ ጠቅላላ የትግራይ ህዝብ የሚኖርበት ነው። በነዛ አካባቢዎች ላይ በትግራይ ህዝብ ላይ እንደ ዜጋ እንደ ተወላጅ እናጥፋችሁ ተብሎ ማህበረሰቡ ያለበት ሰላማዊ ሰዎች ያሉበት ቦታ ላይ የተደረገው ጉዳት የደረሰ እንትን አለ። ያንን ነው ማረጋገጥ የሚያስፈልገው። ምክንያቱም አንዳንድ ቦታዎች ላይ የተካሄዱ ምንድነው ወጣቶች ላይ ምናምን የተወሰዱ እርምጃዎችን አይተናል። ስለሱ የሚሰጡ ምክንያቶች አሉ። ያ ምክንያት ትክክል ነው ትክክል አይደለም እሱ ይመርመር። ለሁላችንም ተጠያቂነት መረጋገጥ ስላለበት። ከዛ ውጭ ግን ህዝቡን ማህበረሰቡ ላይ ላጥፋ ተብሎ የተደረገ ወታደራዊ ኦፕሬሽን፣ ምክንያቱም የሆነ መንደር የሆነ ሰፈር የሆነ ማህበረሰብ ሰብስቦ የተደረገ ፍጅት የሚያሳዩ ነገሮች አሉ። የትኛውም የትግራይ አካባቢ ውስጥ ለማጥፋት ወስኖ የተንቀሳቀሰ ቡድን በመጀመሪያ ለምን ያጠፋል የሚለውን ህሊና ያለው ሰው ይጠይቃል። መጠየቅ በተለያየ መንገድ ያው የሚቆምበት ሁኔታ አለ። ቲፒኤልኤፍ ማህበረሰቡ ላይ በፈጠረው ጫና ሁሌ ትክክል ነው ተብሎ መታመኑ እሱ መጠየቁ ይቀር። ከዛስ በኋላ ጦርነቱን አሸንፎ መቀሌን ይዞ ጓዳ ጉድጓዳው ድረስ ሲፈልጋቸው በነበረበት ሰዓት የዛን ጊዜ የነበረው ህዝብ ተቀየረ። የትግራይ ህዝብ አይደለም ትግራይ ውስጥ የነበረው። ከዛስ በኋላ በሁለተኛው ዙር መቀሌን ዙሪያ እስከከበበበት ድረስ በየትኛው የትግራይ አካባቢ ሽሬ፣ አክሱም ምናምን እየተባለ ቦታዎቹን ጠቅላላ ይዞ በከበበበት ሰዓት የነበሩት የትግራይ ህዝብ አይደለም። መቀሌ ብቻ ነው የቀረው። ከዛ በኋላ ያለው መቀሌ ህዝብ ብቻ ነው የትግራይ ህዝብ። የመቀሌን ህዝብ ለማዳን የሚችሉበት አቅምና ቁመና ላይ ነበሩ። ይህን ሁሉ በቀን አምሮ ጠይቆ እውነተኛ ችግሩ እንዴት፣ ለምን፣ በማን የሚለውን በዝርዝር ተመልክቶ ጄኖሳይድ ጦርነት ለመክፈት በትግራይ ህዝብ ለማጥፋት የተከፈተ ጦርነት ነው ወይስ ስልጣን ለመንጠቅ በተንቀሳቀሰው ቡድን ላይ እሱ የከፈተውን ጦርነት ለመመከት የተደረገ ጦርነት ነው? ይህን በቀን በንጹህ አእምሮ ሂደቶችን ጠቅላላ ፈትሾ አጠቃላይ ሁኔታዎችን ገምግሞ ከዛ በኋላ ጦርነቱ ለምን ነበር የሚለው መደምደሚያ ላይ ከተደረሰ አቶ ጌታቸው ሌላም ሰው ከኢትዮጵያ ፌዴራል መንግስት ጋር በመስራቱ ምናልባት ሊባል የሚችል ነገር ካለ ህወሓት እነ ዶክተር ደብረጽዮን ናቸው ብሎ የሚያምን ካለ ህወሓትን ከዱ የሚል ነገር ከመጣ እነ ዶክተር ደብረጽዮን ህወሓት ናቸው ብሎ የደመደመ ካለ ያን ምናልባት መቀበል ይቻላል። እሱ ብዙ ሊያከራክር አይችልም ህወሓት ናቸው ብለው ከተደመደመ ማለት ነው። ግን እሱንም ቢሆን ከህወሓት በተቃራኒ አይደለም የቆሙት። አንድ ኢትዮጵያ ማዕከላዊ መንግስት ውስጥ የራሳቸውን አስተዋጽኦ ለማድረግ ወይ ደግሞ ኃላፊነት ሰጥቷቸው ዛሬ የተቀመጡት። ከዛ ውጭ ግን በህዝብ ደረጃ ጄኖሳይድ የሚለውን ነገር የሚያሳይ ነገር የለም።
አለ የሚል አካል የፖለቲካ መሪዎቹ ያንን ዓላማ ያንን ነገር ብለው ቀስቅሰው የደረሰው ጉዳትና እልቂት ውድመት ተጠያቂ ስለሚያደርጋቸው ያን አሁንም በሷ መሸሸግ ይፈልጋሉ። ያንን ገዝተው በተወሰነ ደረጃ አምነው በሌላም በኩል ደግሞ ህወሓት ይሳካለታል ተብሎ ታምኖ ይህን ሀሳብ ደግፈው አብረው ሲንቀሳቀሱ የነበሩ ሰዎች ያኔ ብለነዋል ብለው ካፈርኩ አይመልሰን ነገር ውስጥ ያሉ ይመስለኛል። ስለዚህ እውነተኛ ለችግሩ መውጫ ለመፍትሄ ማምጣት ከሆነ ካለው እውነታ ጋር ፊት ለፊት ራስን ማጋፈጥና ለመፍትሄው መንቀሳቀስ በብዙ መልኩ ይጠቅማል። ስለዚህ ዘር ማጥፋት ኢትዮጵያ ትግራይ ውስጥ ተካሂዷል ወይ? የትግራይን ህዝብ አሁንም አግቶ የራስ ፍላጎትን ማስፈጸሚያ ለማድረግ የሚደረግ ጥረት ትላንት እንዲህ ብያለሁና እኔ ያልኩት ነገር ስህተት ከሚሆንብኝ የትግራይ ህዝብ እንደገና መከራ ይግባ የሚል ኃላፊነት የጎደለው ነገር ተገቢ ነው ብዬ አላምንም። ስለዚህ ይሄን ጄኖሳይድ የሚለው ነገር እልባት ማግኘቱ በብዙ መልኩ ትግራይ ውስጥ ያለውን ፖለቲካ የተፈጠሩ ጥረቶችን ለማስከንና በሆነ ነገር ተንጠልጥሎ የፖለቲካ ፍላጎቱን ለማስፈጸም ለሚሄድ ቡድን አጀንዳውን መንጠቅና ለመፍትሄው መንቀሳቀስ ያግዛል። ሌላኛው ሉዓላዊ ግዛት የሚባለው ነው። ሉዓላዊነት የሚባለው ጥያቄ በዋናነት የሚነሳው ደግሞ ትጥቅ ላለመፍታት ሉዓላዊ ግዛታችን ካልተመለሰ ትጥቅ አንፈታም የሚል ነገር ነው። ትጥቅ የመፍታት ያለመፍታት ከሉዓላዊ ግዛት ጋር የሚያያዝ አለመሆኑን በፕሪቶሪያ ስምምነት ላይ በግልጽ ተቀምጧል። በፕሪቶሪያ ስምምነት ላይ ይሄ ከተመለሰ ትጥቅ ትፈታለህ አይደለም የተባለው። በፕሪቶሪያ ስምምነት ላይ በግልጽ የተቀመጠው ነገር በአንድ ወር ጊዜ ውስጥ የህወሓት ኃይሎች ቀላልም ከባድም መሳሪያ ይፈታሉ ነው የተባለው። እዚህ ውስጥ ከቦታ ከምናምን ጋር ተያይዞ የተቀመጠ ነገር የለም። ሉዓላዊ የሚባል ግዛት በኢትዮጵያ ምድርም ሆነ በየትኛውም ሀገር ውስጥ ሉዓላዊ የሚባል ግዛት የለም። የኢትዮጵያ ሉዓላዊ ግዛት የኢትዮጵያ ነው። የኬንያ ሉዓላዊ ግዛት የኬንያ ነው። ኢትዮጵያ ውስጥ የትግራይ፣ የአማራ፣ የኦሮሞ የሚባል የለም። ኬንያ ውስጥ የኩኩዩ፣ የሎ የምናምን የሚባል ሉዓላዊ ግዛት የለም። ኢትዮጵያ ውስጥ በንጉሱ ጊዜ 12 የነበሩ የአስተዳደር ክልሎች ነበሩ። በኋላ ወደ 14 ገቡ። በደርግ ጊዜ 14ቱን እስከተወሰነ ተይዞ ተቀጠለ። ከዛ በኋላ ወደ 30 አደገ። 25 ራስ ገዝ፣ 25 የአስተዳደር ክልሎችና 5 ራስ ገዝ። ህወሓት ሲመጣ ደግሞ መጀመሪያ 1 2 ብሎ 14 ቁጥር ሳይሰጣቸው ክልሎች ተፈጠሩ። ከዛ እነዛን ቁጥሮች ስም የብሔረሰብ ስም ሰጣቸው። እነዛ ህወሓት የሰጣቸው ቁጥር በኋላም የብሔረሰብ ስም የተሰጣቸው ክልሎች የእድሜ ዘመናቸው ከግንቦት 1983 በኋላ ነው። ከዛ በፊት አሁን ትግራይ ውስጥ ያለው የአስተዳደር ክልል ራያ በወሎ ውስጥ ነበር። ወልቃይት በጎንደር ውስጥ ነበር። እርግጥ ነው አማራ የሚባል ክልል አልነበረም፣ ግን ጎንደር የሚባል ክፍለ ሀገር ነበር። ወሎ የሚባል ክፍለ ሀገር ነበር። ስለዚህ ማን ያሰመረው ነው እንደ ሉዓላዊ የሚወሰደው? ህወሓት ያሰመረው የአስተዳደር ክልሎችን በተመለከተ ለምን አሰመረው? ፍላጎቱ ምንድን ነው? ለአስተዳደር ስለሚመች ነው? ስልጣን የነበረው ያው ህወሓት እጅ ነው። ስለዚህ የተሰመረው ለአስተዳደር እንዲመች ሳይሆን ሁለት ነገሮችን በቋሚነት ታሳቢ ተደርጎ መሆኑን ህወሓት ወደ ስልጣን ሳይመጣ ህወሓት ወደ ስልጣን ከመጣም በኋላ የነበሩ ሂደቶችን የሚያውቁ የህወሓት አመራርም አባልም የነበሩ ሰዎች የሰጧቸው ምስክርነቶች አሉ።
እናቱ አብርሃም ያየ ህወሓት ወደ ኢትዮጵያ ፖለቲካ ስልጣን ከመምጣቱ 1 ዓመት ቀደም ብሎ ኢትዮጵያ መገናኛ ብዙሃን በኩል በሰጧቸው መግለጫዎች ውስጥ እነ ወልቃይትን ወደ ትግራይ ክልል አካሏቸዋል ብለው መናገር ብቻ ሳይሆን ባንዲራውን መቀየሩንም ጭምር በይፋ ገልጸዋል። ያ ደግሞ ቦታዎች የተከለሉት የራስን ዕድል በራስ መወሰን መብት የሚል ነገር ስላለ በአንድ በኩል ቦታዎቹ የእርሻ መሬት ነው፣ ከፍተኛ ሰሊጥ የሚመረትበት። ሁለተኛ ደግሞ ቦታዎቹ እነዚህ ቦታዎች ማለት ነው ትግራይ የሚባለው ክልል ያ የሁመራ አካባቢ ከሌለው ወደ ሶስተኛ ሀገር መውጣት አይችልም፣ ኢትዮጵያ ውስጥ ነው የሚከበበው። የራስን ዕድል በራስ መወሰን ተብሎ ሶስተኛ ሀገር ከሌለ አስቸጋሪ ነው። ስለዚህ ቦታዎቹ ሀገር ሲኮንም የሰሊጥ ምርት ያለበት ከፍተኛ ምርት የሚታፈስበት ነው። በሌላም በኩል ደግሞ ወደ ሶስተኛ ሀገር ለማውጣት ከሱዳን ጋር ለመገናኘት ያለው እድል ሁመራን በመያዝ ብቻ ነው። እነዚህን ታሳቢ ተደርገው የተደረጉ መሆናቸውን እናቱ አብርሃም ያየ በኋላም ከኢሳት ጋር የዛሬ 14 ዓመት አካባቢ ራሴ የመጀመሪያውን የህወሓት ሊቀመንበር የሆኑትን ዶክተር አረጋይ በርሄን አነጋግሬ ቦታዎቹን ለምን እንደፈለጓቸው በግልጽ መስክረዋል። ህወሓት ወደ ስልጣን ከመጣ በኋላ ከዚህ ቀደም በጎንደርና በወሎ አካባቢ የነበሩ ግዛቶችን ወደ ትግራይ ክልል እንዲካለሉ ተደርጓል። ይሄንን እንዲህ አይነቱን ነገር በምንድነው ይሄን ማስታረቅ የሚቻለው? እነዚህ ግዛቶች የትግራይ ክልል እንዲሆኑ ሲደረግ አሁን ሰው ምንድነው የሚያምነው? ስልጣን ላይ ያለው ህወሓት ነው፣ ጠመንጃው ያለው በሱ እጅ ስለሆነ በጉልበት ነው እነዚህ መሬቶች የተወሰዱት ነው የሚሉት። እና እርስዎ በዚህ ላይ ያለው አመለካከት ምንድነው? መፍትሄውስ መውጫውስ ምንድነው ለዚህ አይነት ነገር? ይሄ ቀላል ጥያቄ ነው አቶ ሲሳይ። ይሄ የቦታዎች መስፋት መጥበብ በአንዲት ኢትዮጵያ ካመን ኢትዮጵያ ውስጥ የሚኖር ያስተዳደር ዘይቤ ነው። የኢትዮጵያ አንድነት ኢትዮጵያን እንደ አንድ ሀገር እንደ አንድ ህዝብ አድርገን ካየ ነው የሚጠቅመው አስተዳደር ለአስተዳደር የሚበጀው መንገድ ጂኦግራፊካዊ፣ ባህላዊ፣ ኢኮኖሚያዊ፣ ታሪካዊ ብዙ እሴቶች ወይም ብዙ ፋክተሮች ግምት ውስጥ በማስገባት ለእድገት የሚያመቸው ምንድነው ተብሎ በአስተዳደር ስር የሚታይ ነገር ነው። እነዚህ ነገሮች በነገራችን ላይ ወልቃይት ከዛ ቀደም ብሎ ነው በትግራይ ክልል ያስገቡት ከትግሉ ጋር ተያይዞ ማለት ነው። ወደ ስልጣን ሳይመጡ መውጫ ለሱዳን እንዲገኝ ተብሎ በትግሉ ወቅት መሳሪያ ምናምንም እህልም ለማስገባት ተብሎ በዛ የተከለለ ነገር ነው። ይሄ ያለ ህዝብ ተሳትፎ ነው የተደረገ መካለል ነው። ደግሞ ለተወሰኑ ጥቅሞች ተብሎ የተደረገ መካለል ነው። ስለዚህ ፍትሃዊ አይደለም። ህዝቡን አላሳተፈም። ለህዝቡ የሚጠቅም አስተዳደር ከመቅረጽና እድገቱን ከማሰብ የመጡ አይደሉም። ለስልጣን ተብሎ የሚደረገው ትግልና ያስተዳደር ዘይቤዎች ናቸው። ስለዚህ ይሄ ዲሞክራሲያዊ የሆነ ፍትሃዊ የሆነ ያልሆነ መንግስት ተወግዶ በምትኩ ዲሞክራሲያዊና ፍትሃዊ የሆነ መንግስት ስንመሰርት በጋራ ለሀገራችን እድገት በአጠቃላይ ለየአካባቢው ኢን ፓርቲኩላር እንዴት ነው በምን መልክ ቢዋቀር ነው ጥሩ አስተዳደርና ጥሩ እድገት የሚመጣው የተቀላጠፈ ስራ የሚሰራው የሚለው ነገር ተነስቶ ህዝቡን እያሳተፉ ከህዝቡ ጋር ሆኖ ሊወሰኑና ሊበጁ የሚችሉ መፍትሄ ሊገኝላቸው የሚችሉ የአስተዳደር ጥያቄዎች ናቸው። ስለዚህ እነዚህ ቦታዎች ልክ እግዚአብሔር አስምሮ የሰጠን ያህል በዚህ ደረጃ ሉዓላዊ ግዛታችን እየተባለ ህብረተሰቡን ግራ እያጋቡ መቀጠል ይቻላል? ይበጃል? ከዛም በላይ ደግሞ ለትግራይ ህዝብ ነው የሚጨነቁት ወይስ የራሳቸው ጉዳይ ነው የሚያሳስባቸው?
ለትግራይ ህዝብ የሚጨነቅ ሰው የትግራይ ህዝብ ዛሬ መፍትሄ የሚያገኝበት ነገ ደግሞ መከራ የማያቆይበት ሁኔታ መፍጠር ነው ለትግራይ ህዝብ የሚበጀው። በጉልበት ወሰዱት ወልቃይትን፣ ማህበረሰቡን አፈናቀሉ፣ ሱዳንን አጥለቀለቁ ወልቃይቶች። ከዛ በኋላ ወደ ሶስተኛ ሀገር ምናምን መኬድ ሲጀመር በዓለም ላይ ብዙ ጊዜ ያነሳሁት ነው። በፕሮፖርሽን ደረጃ ሲያመጣ ከየትኛውም ኢትዮጵያ በላይ የወልቃይት ሰው በዓለም ላይ ተበትኗል። ሰፈራቸውን፣ ቀያቸውን፣ መንደራቸውን አጥተው ሄደዋል። በዚህም የተነሳ ከመጀመሪያ ጀምሮ ትግል ሲደረግ እንደነበር ይታወቃል። በጉልበት ታፍኖ ተጨፍልቆ ተይዟል። እነዛ ምሬት ውስጥ የነበሩ ሲያዝኑ ሲቆጩ ደም እንባ ሲያነቡ የነበሩ ሰዎች የጊዜ ጉዳይ ነው። የትኛውንም ነገር በጉልበት ማቆም የሚቻልበት ሁኔታ አይኖርም። ጊዜም ነገሮችን ጊዜና ሁኔታዎች እንደሚቀይሩ ለሚገነዘብ ሰው አንድን ነገር በበዳይና ተበዳይነት ነገሮችን ማስቀመጥ ከፍተኛ አደጋ የሚጋብዝ ነገር ነው። በበዳይና ተበዳይነት መቀመጥ የለበትም። ለሆነ የኔ ለምትለው የምትሰጠው ጥቅም የሌላውን መብት እየገፈፈ ከሆነ የጊዜ ጉዳይ ነው። ለኔ ያልከውን ነገ ለመከራ ነው የምታጋልጠው። ስለዚህ የሌላውን መብት ሳትገፍ ያንተንም መብት ሳታስነካ መውጫ ነገር ማበጀቱ ይጠቅም ነበር። ግን ተገፉ። ይሄን በፈታሪክ ምናምን የምናውቀው ነገር አይደለም። ብዙዎቹም በግሌ አነጋግሬያለሁ በተለያዩ ቦታዎች ላይ። አሜሪካን በብዛት አሉ፣ አውሮፓም አውስትራሊያ ምናምን አሉ። ከሁሉም በጣም አስታውሰው የብዙዎቹን አስታውሳለሁ። ግን የሆነ ቤተሰብ ፐርዝ የሚባል የአውስትራሊያ ግዛት ውስጥ ፐርዝ የተባለች ከተማ አነጋግሬያቸው ነበር። ቤተሰብ ውስጥ እንደዛ ቤተሰባቸው እነሱ ጋር ሄጄ እዛ ላይ የደረሰባቸውን ሐዘን፣ ቁጭት ምናምን የሚናገሩት ነገር አለ። እነዚህ ሰዎች ዘላለም እያዘኑ እየተቆጩ ምን እያነቡ አይኖሩም። አንድ ቀን መፍትሄ ይመጣል ብለው ከእግዚአብሔር ላይ ተማምነው ሌላው እንኳን ቢቀር ይጠብቁ ነበር። እነዚህ የምታያቸው አሁን ስንት ስድስት ሰባት ሴት ሁለት ወንድ ነው የነበረው። የዚህ ልጅ አባት ሲሞት ማለት ነው። ለልጆቻቸው ሳይሳሱ ስለ እናት ሀገር አማራ ነን እንጂ ትግሬ አይደለንም በማለት ያለቀ ትውልድ፣ አንድ ትውልድ የወልቃይት አልቋል። ዳሴት የወልቃይት አንድ ትውልድ አልቋል። ያልሞተበት ቤት የለም። ዘራችን አልቋል። ዘራችን ጠፍቷል። ሲሞት ማለት ነው አባቴ ማለት ነው ልብሱም ሰዓቱም ያለው የሰውነቱ ስታፍ ጫማውም ሳይቀር እርቃን ነው ያስቀሩት ማለት ነው። ይሄ ነው እንደዚህ ያደርገን ብሎ እንደዛ ገለውት እንደዛ አድርገው ነው የተውት ማለት ነው። የት ነው የገደሏቸው? ቀፍታ ማለት ነው። አጎቴ ነው መጀመሪያ የገደሉት፣ ገብሬ ሐጎስ ይባላል። ቀጥሎ ደግሞ ልጁ ገደሉት። ንብረቱ በሙሉ ተወረሰ። እዛ በኋላ ደግሞ አጎቴ አበሬ ሐጎስ ይባላል። የሞተው ወያኔ የገደሉት ማለት ነው። ቤተክርስቲያን ሽማግሌ ሰውዬ እንግዲህ ወደ 90 ዓመት ነው እንግዲህ ሰውየው ማለት ነው። አጎቴ እዛ ቸርች እሑድ ጠዋት ከቤት ተነስቶ ሲሄድ በቢላ ነው የገደሉት። እሱ በጣም ተናጋሪ ነው፣ ታሪክ አዋቂ ነው። ህዝብ እንግዲህ ብዙም ሲያነቃ የቆየ ሰው ነው ማለት ነው። ስለ ወልቃይት ያለው ሁኔታ፣ ስለ አማራ ማንነት ማለት ነው እና ሲያስተምር የቆየ ሰው ነው። ትልቅ አባት ነው። እነሱ ግን በጭው ያርገው ገደሉት። ብዙ ነገር ስለ ወልቃይት ሲናገሩ ይሄ እውነት አይመስልም። ቢኮዝ እንደዚህ አይነት ህዝብ ሰው አለ
ብለህ አታምንም። አይሲስ የሚባለው የኢትዮጵያ መንግስት ነው እውነት አይሲስ የሚባለው። አሁን የምጠይቀው የኢትዮጵያ ህዝብ ጋር በኢሳት ቴሌቪዥን አስተላልፈው እናታችንን ከእስር ቤት እንድትወጣ ያጉዝን። ስለዚህ በዛ መልክ የተገፉ ሰዎችን በኋላ ላይ ደግሞ የተፈናቀሉ ዜጎችን ከማንም በላይ ባህር ዳርም መቀሌም ካሉት የፖለቲካ መሪዎች በላይ እነሱ ወንድማማቾች ናቸው። አብረው ይኖሩ በተወሰነ ደረጃ የአንድ አካባቢ ሰዎች የተለያዩ ቋንቋ ሊናገሩ ይችላሉ። በነገራችን ላይ ቋንቋ ደረጃ ሁሉንም ቋንቋ 3 ቋንቋ ትግርኛና አማርኛ ብቻ ሳይሆን አረብኛ መናገር የሚችል ማህበረሰብ ነው እንደሆነ የሰማነው። ስለዚህ እነዚህ ማህበረሰቦች አብረው ወንድማማችነት በወዳጅነት ተስማምተው የትኛውም ሳይበድ የትኛውም በተለየ ሁኔታ ሳይጠቀም መውጫ ነገር መፈለግ እንጂ ሉዓላዊ ግዛት እየተባለ አንተ በጉልበት ነጥቀ ሜዳውን ሌላውን ሜዳ ላይ በትነ ከሀገሩ አሰደ በቀዩ በመንደሩ እንዳይኖር አድርገ 30 ዓመት ሆነ ነገር ካልክ በኋላ የእርጋ ጊዜ ያለ ሰው በመብቱ በነፃነቱ ላይ። ስለዚህ ቢያንስ በምክንያት የሚከራከርም ሰው ካለ ስታትስ ኮ የሚሉት ነገር አለ። እነሱ ቲፔልፎቹ ስታትስ ኮ ሁለት የሚወዛገቡ አካላት ካሉ ተወዛጋቢዎቹ ውዝግብ ከመጀመራቸው በፊት ውዝግቡ ሳይጀመር ወደ ነበረበት ይመለስና ከዛ በኋላ ጉዳዩን መመርመር ይጀመራል። ውዝግቡ የተጀመረው ቲፒኤልኤፍ መጥቶ ሲያሰመር ነው። ስለዚህ ውዝግቡ ሳይጀመር የነበረው ነገር ምንድነው? የጎንደር የወሎ ግዛት ነው። ጎንደርና ወሎ የሚባለው ደግሞ አሁን አማራ ክልል ገብቷል። ስለዚህ ወደ አማራ ክልልም ወደ ትግራይ ክልልም ቦታዎቹ ሳይገቡ ባሉበት ቦታ ላይ ወልቃይት ራያ ምናምን ሆነው ከዛ በኋላ ዘላቂ መውጫ እንዴት ይሁን የሚለው ነገር ላይ በፕሪቶሪያል የስምምነት መሰረት አድርጎ መፍትሄ ለመፈለግ የተደረጉ ምንድነው በቅደም ተከተል የተቀመጡ መርሃ ግብር አፈጻጸሞች አሉ። እነዛን መሰረት አድርጎ መውጫ መፈለግና የሚበጀው ነገር ላይ መሄድ አይሻልም ወይ? አሁን አንዳንዴ ፉከራ በጉልበት እንይዛለን የሚል ነገር በጉልበት ተይዞ እኮ መጨረሻ ላይ ሆነው ነገር ታየ። ጉልበት ለማን ይበጃል? አሁን ጉልበት አላችሁ የላችሁም እሱን እንቶ ግን በጉልበት ተይዞ መከራን ማቆየት አይደለም ወይ? የተበደለ የተገፋ የተቆጨ ያዘናል በሮሮና በየጂ ውስጥ የሚኖር ህዝብ የጊዜና የሁኔታዎች መመቻቸት የሚዛን መዛባት ምናምን ሲፈጠር እንደገና ሌላ ነገር ይፈጠራል። ነገም የተሟላ የተስተካከለ ማድረግ የሚችል ሰው የትኛውንም ወገን ልወክል ይበል የሚለውን ወገን ነገን ያማረ የሚያደርግለት ሌላውን ባለመበደል የእርሱንም መብት አሳልፎ ባለመስጠት ነው። ስለዚህ ከሉዓላዊነት ከጄኖሳይድ ጋር የሚያያዙ ነገሮችን ሰው በትክክል መርምሮ ፈትሾ ለነዚህ ጉዳዮች እልባት አንድ ገጽ ላይ መምጣት የሚቻልበት ሁኔታ ካለ የትግራይ ፖለቲካ መስመር የሚይዝበት ተፈናቃዮችን የሚታገቱበት ጄኖሳይድ የሚለውም መዝሙር ለፖለቲካ ዓላማ መጠቀሚያነቱ የሚያበቃበት። ስለዚህ ከምር ትግራይ በኢትዮጵያ ፌደራል መንግስት ውስጥ የፓርላማ ተመራጭ የላትም፣ የፌዴሬሽን ምክር ቤት ተወካይ የላትም። ስለዚህ በቀጣዩ ምርጫ ይህን ሂደት ለማሟላት ለምርጫው ምን አይነት ዝግጅት ይደረግ፣ ህወሓት ህጋዊነቱን በተመለከተ በፕሪቶሪያው ስምምነት መሰረት ህጋዊነቱን ለመስጠት የሚደረገው ጥረት ውስጥ እነዚህ ፓርቲዎቹ ውስጥ ያለው ሽኩቻ እንዲህ እየተንከባለለ ከቀጠለ ምናልባት ትግራይ ውስጥ ብልጽግናም ከፍተኛ ድምፅ ሊያገኝ የሚችልበት ሁኔታ ይፈጠራል።
ራሳቸውን አጠናክረው የውስጥ ልዩነቶቻቸውን ፈተው ትግራይ ውስጥ የነበራቸው ሚና ወይ ደግሞ የበላይ ሆኖ ለመቀጠል ያላቸውን እድል በዛ ረገድ ስራዎችን መስራትና ለመፍትሄው መንቀሳቀስ ነው። ብዙ ጊዜ ፖለቲካ ተሰራበት። ይህንን የሚያደርጉ ሰዎች አካላቸውን አጥተዋል፣ ህይወታቸውን ከፍለዋል፣ እናቶች አንብተዋል። ነገር ግን ሀብት ጋር ላይ ወጡ። ዛሬም የሚሊዮን ብሮች ምናምን ወሬ የሚያወሩ ሰዎች ያው ስልክ ውይይታቸው እየወጣ እያየን ነው። ግን ይህን የሚያደርጉት ሰዎች ምናልባት በየስደተኛ ካምፕ ላሉ ማለት በየቲዲኤፍ ካምፖች ላሉት ዳቦ መግዣ ስንት ብር ያዋጣሉ? ለተፈናቀሉት ድንኳን ውስጥ ለሚንከራተቱት ስንት ብር አዋጥተዋል? ለነዚህ የፖለቲካ ነጋዴዎች፣ የደም ነጋዴዎች ሲባል የትግራይ ህዝብ መከራ ስቃይ እየተቀበለ ሌላውም ተመሳሳይ በችግር ውስጥ ማለፍ ስለሌለበት ቆም ብሎ ነገሮችን አይቶ ከምር ለትግራይ ህዝብ የሚጨነቁ ሰዎች እውነተኛ መፍትሄ ለመሞከር መጣሩ አስፈላጊ ነው ብዬ አምናለሁ። ከዚህ አንጻር ነገሮችን እልባት መስጠቱ ሁለቱ ነገሮች ላይ ትኩረት የተደረጉ መፍትሄዎች እስካልመጡ ድረስ ያው ታጥቦ ጭቃ ነው ነገሩ የሚሆነው። ስለዚህ እዚህ ላይ ትኩረት ማድረጉ መንቀሳቀሱ ይጠቅማል ብዬ